ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች የሰዓቱን 3 አጫጭር መረጃዎች ይዤ ቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ክቡራን አድማጮች በዚህ ሰዓት የመረጃ ጊዜ ማስደምጣችሁ መረጃ በዓለም አቀፍ መገናኛ ብዙሃን መነጋገሪያ የሆነው ጉዳይ ነው። ይሄው ሀገረ አሜሪካ የኢትዮጵያ ወታደሮች ወደ ጋዛ ለሰላም ማስከበር እንዲገቡ በይፋ ጠይቃለች። የኢትዮጵያ ወታደሮች ወደ ጋዛ እንዲገቡ የጠየቀችው አሜሪካ ለመሆኑ ለምንድን ነው? በጉዳዩ ዙሪያ የወጣውን ሰፊ ዘገባ እንዲሁም ትንታኔውንም በተመለከተ በስፋት የማስደምጣችሁ መረጃ ይኖራል። በጣም አስገራሚና በርካቶች እየተነጋገሩበት ያለ መረጃ ነው። በሌላ በኩል ክቡራን አድማጮች እንዲሁ የግብፁ የውሃ ሚኒስትር የህዳሴ ግድብን በተመለከተ የተናገሩት አነጋጋሪ ነገር ነው። የምታደምጡት ሌላኛው ጉዳይ ይሆናል። በሌላ በኩል የቦንዲው ጀግና በሚል ስያሜ የተሰየመውና በአውስትራሊያ በርካቶችን ከግድያ ያተረፈው ግለሰብ በተመለከተ አዳዲስ መረጃዎች አሁንም በመሰማት ላይ ናቸው። እስከ ፍጻሜ ቆዩ። እነዚህንና ሌሎችንም በርከት ያሉ መረጃዎችን አስደምጣችኋለሁ። አብረን ዝርዝሩን እንከታተለው። በቅድሚያም ኢትዮጵያ ወታደሮቿን ወደ ጋዛ እንድታስገባ መጠየቋ ተሰማ። አሜሪካ በጋዛ ሰላም ማስከበር ተልእኮ ላይ የኢትዮጵያ ወታደሮች እንዲሳተፉ መጠየቋ ነው መገናኛ ብዙሃን እየዘገቡ ያሉት። ዘ ታይምስ ኦፍ እስራኤል እንደዘገበው ከሆነ የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከጦርነት በኋላ በጋዛ ሰርጥ ለሚቋቋመው ዓለም አቀፍ የጸጥታ ኃይል ኢትዮጵያ ወታደሮች እንድታዋጣ ለጠቅላይ ሚኒስትር ዶክተር አብይ አህመድ ጥሪ ማቅረባቸውን ነው ዓለም አቀፍ መገናኛ ብዙሃን የዘገቡት። የቻይናው ሲጂቲኤን እና የእስራኤሉ ታይምስ ኦፍ እስራኤልን ጨምሮ በርከት ያሉ መገናኛ ብዙሃን ስለ ጉዳዩ ሰፋ ያሉ ዘገባዎችን እያወጡ ሲሆን ጉዳዩን በቅርበት የሚያውቀው አንድ ዲፕሎማት ለዘ ታይምስ ኦፍ እስራኤል እንደገለጹለት ከሆነ ጥያቄው የቀረበው በዚህ ሳምንት መጀመሪያ ላይ ማርኮ ሩቢዮ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ባደረጉት ውይይት እንደሆነ ተመልክቷል። አሜሪካ ኢትዮጵያን የመረጠችበት የተለያየ ምክንያት አለ በማለት ዘገባ ያስቀመጠ ሲሆን የአሜሪካ ውጭ ጉዳይ ቢሮ ሾልኮ የወጡ መረጃዎችን ጠቅሶ ፎሬን ፖሊሲ እንደዘገበው ከሆነ የትራምፕ አስተዳደር ለኢትዮጵያ መንግስት በጋዛ የሚሰማራው ጥምር ጦር ውስጥ የኢትዮጵያ መከላከያ ሰራዊት ቁልፍ ሚና እንዲኖረው መጠየቃቸው ነው የተነገረው። ለዚህም ዋነኛው ምክንያት ያሉት የኢትዮጵያ መከላከያ ሰራዊት በሶማሊያ፣ በደቡብ ሱዳን፣ በሱዳን ያለው የረጅም ጊዜ የሰላም ማስከበር ተልእኮና ብቃትን እንደዋና ቁልፍ ጠቅሰዋል። ሌላኛው ኢትዮጵያ ለመመረጧ ዋና ምክንያት ያሉት ገለልተኝነትን ያስቀምጣሉ። ኢትዮጵያም ከእስራኤል ጋር ታሪካዊ ግንኙነት አላት በማለት የሚያስቀምጠው ሀተታ በተመሳሳይ ከፊሊስጤም ጋርም ከአረቡ ዓለም ጋርም መልካም ዲፕሎማሲ ግንኙነት አላት ሲል አስቀምጧል። ኢትዮጵያ እንደ ግብጽ ወይም ዮርዳኖስ እንዳሉ ሀገራት የጋዛ ግጭት ቀጥተኛ ተዋናይ አይደለችም ያለ ሲሆን ስለዚህም በሁለቱም ወገን ተቀባይነት ሊኖራት እንደሚችል አሜሪካ እምነት በመጣሏ ነው ኢትዮጵያን የመረጠችው ብሏል። የኢትዮጵያ ሰራዊት በአልሸባብ ላይ በሶማሊያ የሰራው ስራ በከተማ ውጊያና በሲቪሎችም በመጠበቅ ረገድ ከአፍሪካ የተሻለ ልምድ አለው በማለት የፔንታጎን ጀነራሎች ያምናሉ ሲል ነው ይሄው የፎሬን ፖሊሲ ትንታኔ ያስቀመጠው። አሜሪካ ኢትዮጵያን ወደ ራሷ ጉያ ለመመለስ እንደምትፈልግ ያመለከተ ሲሆን ይህንን እንደ ጂኦፖለቲካዊ ጥቅምም ነው አሜሪካ የምታየው ሲል ያስቀምጣል። ኢትዮጵያ ወደ ብሪክስ ወይም ወደ ሩሲያና ቻይና ማዘንበሏ አሜሪካን በከፍተኛ ሁኔታ አስቆጥቶ ነበር ያለ ሲሆን ይህንንም ወታደራዊ ተልእኮ ለኢትዮጵያ በመስጠት አሜሪካ ከኢትዮጵያ ጋር ያላትን ግንኙነት ለማደስ እንደ መግቢያ መንገድ ትጠቀምበታለች ሲልም ያስቀምጣል። ለዚህም ምትክ አሜሪካ ለኢትዮጵያ ኢኮኖሚያዊ ድጋፍ፣ የብድር ስረዛ አሊያም ከዛ በፊት የተጣሉ ማዕቀቦችን በማንሳት ከኢትዮጵያ ጋር ያላትን ዲፕሎማሲ ለማሻሻል ልታስብ ትችላለች ነው ፎሬን ፖሊሲ ትንታኔ የሚያስቀምጠው። ይህንን የአሜሪካን ጥያቄ ተከትሎ ከ4 ኪሎ ቤተ መንግስት በተሰጠ ይፋዊ መግለጫ እስካሁን ድረስ የለም። መገናኛ ብዙሃኑም እንደዘገቡት ከሆነ አሜሪካ ጥያቄውን ስለማቅረቧ እንጂ ከኢትዮጵያ በኩል የተሰጠ ምላሽን ማግኘት እንዳልቻሉ እየዘገቡ ይገኛሉ። ኢትዮጵያም በአሜሪካ ወታደሮችን ለማዋጣት መመረጧ ትልቅ የዲፕሎማሲ ድል መሆኑን የሚያስቀምጡት ተንታኞች ነገር ግን ለኢትዮጵያ እሺም ማለት እምቢም ማለት የራሱ የሆነ መዘዝም በረከትም የሚያመጣበት መንገድ እንዳለ ያመለክታሉ። ኢትዮጵያ ግን ጥያቄው በተባበሩት መንግስታት ድርጅት ጥላ ስር የሚቀርብ ከሆነ ልትቀበለው እንደምትችል ያመለክታሉ። የኢትዮጵያ ወታደሮች ወደ ጋዛ የመግባቱ
የመግባቱን ጉዳይ በተመለከተ የእስራኤሉ ሐሬትዝ ጋዜጣ ባወጣው ዘገባ እንዳመለከተው እስራኤል የኢትዮጵያን ወታደሮች ወደ ጋዛ መግባት ትደግፋለች ባይ ናቸው። ከኳታር ወይም ከቱርክ ወታደሮች ይልቅ የኢትዮጵያ ወታደሮች ይበልጥ አስተማማኝና ከሐማስ ጋር ግንኙነት የሌላቸው ናቸው ብላ ስለምታምን እንዲገቡ ልትፈቅድ ትችላለች ይላል መረጃው። በቅርብ ሰዓት የተገኘ በመሆኑ እስካሁን ድረስ ከፊሊስጤም በኩል ያለውን ሁኔታ ለማወቅ እጅግ በጣም አዳጋች እንደሆነ ተመልክቷል። ቀጣይ ሁኔታዎችና ዘገባዎችም ምናልባትም የኢትዮጵያ መንግስት በጉዳዩ ዙሪያ ይፋዊ ምላሽ ከሰጠበት በኋላ የሚወጡ ተጨማሪ በርከት ያሉ መረጃዎች ይኖራሉ ተብሏል። ኢትዮጵያም በዓለም ታሪክ ውስጥ ከኮንጎ እስከ ኮሪያ ከሩዋንዳ እስከ ሶማሊያ በመዝመት የተለያዩ ዓለም አቀፍ ተልእኮች ውስጥ በመሳተፍ የምትታወቀው ኢትዮጵያ አሁን ደግሞ በታሪክ መዝገቧ ውስጥ ጋዛንም ልታሰፍር ይመስላል ሲል ዘገባው አመልክቷል። በሌላ ዜና የኢትዮጵያ ታላቁ የህዳሴ ግድብ ብላክ ቦክስ ነው ሲሉ የግብፁ የውሃ ሚኒስትር መናገራቸው በርካቶችን አስገርሟል። የህዳሴው ግድብ መጠናቀቁን ተከትሎ የግብፅ ባለስልጣናት በተለያየ መንገድ የተቃውሞና የብስጭት መግለጫቸውን ሲሰጡ ማየት እየተለመደ መሆኑ በመገናኛ ብዙሃኖቻቸው እየታየ ነው። በተለይም በግድቡ ላይ ተደጋጋሚ መግለጫ ሲሰጡ የሚታዩት የግብፅ የውጭ ጉዳይ ሚኒስትር የነበሩ ሲሆን አሁን ደግሞ የግብፅ የውሃ ሚኒስትሩም ይህንን ዘመቻ ተቀላቅለዋል። በቡሩንዲ ቡጁምቡራ በተከናወነው 33ኛው የናይል ሚኒስትሮች ምክር ቤት ናይልኮም ስብሰባ ላይ የተገኙት የውሃ ሚኒስትሩ ሃኒ ስዋሊም ሲናገሩ በህዳሴው ግድብ የተነሳ ግብፅ ከውሃ ኮታዋ ላይ ምንም እንዲቀንስ አትፈልግም ያሉ ሲሆን አብዛኞቻችን የናይልኮም አባላት ውይይትና ምክክር እንደምንፈልግም እንገልጻለን ብለዋል። ጨምረውም ይሁንና አንዳንድ አካላት የአባይ ተፋሰስ ቤተሰብን አንድነትና ትብብርን ዝቅ በሚያደርግ መልኩ ጸባጫሪና የሚያበሳጩ መግለጫዎችን እያወጡ ይገኛሉ ያሉት ሚኒስትሩም ግብፅ በአባይ ተፋሰስ ሀገራት መካከል ልዩነት እንዳይፈጠር በሚል መልስ ከመስጠት ተቆጥባለች ሲሉ ተናግረዋል። የውሃ ሚኒስትሩ ከስብሰባው በኋላ ለጋዜጠኞች በሰጡት መግለጫ የህዳሴው ግድብ አስተዳደር በስነ ምግባር የተደገፈ ነው ከማለታቸውም በላይ አገራቸው ህገወጥ በሚል እንደፈረጀችው አስታውቀዋል። ጨምረውም የህዳሴው ግድብ ብላክ ቦክስ ነው በማለት ገልጸው ምክንያቱም በግድቡ ላይ የሚደርሰው ማንኛውም ብልሽት በተፋሰሱ ሀገራት ላይ ከባድ መዘዝ ያስከትላል ሲሉም ተደምጠዋል። የግብፅ መንግስታዊው አልሐራም ኦንላይን ጋዜጣ እንደዘገበው በሌላ ዜና በአውስትራሊያ ከጥቃት አድራሽ ላይ መሳሪያ የቀማው የቦንዲ ጀግና 1.6 ሚሊዮን የአሜሪካን ዶላር እንደተበረከተለት ተሰማ። በአውስትራሊያ አይሁዶች ላይ ጥቃት ከፈጸሙት የአንዱን መሳሪያ የቀማው የቦንዲ ጀግና የሚል ስያሜ የተሰጠው አህመድ አልአህመድ 1.6 ሚሊዮን የአሜሪካን ዶላር ተሰብስቦ እንደተሰጠው ተመልክቷል። አህመድ በጥቃቱ ወቅትም የአንደኛው ጥቃት ፈጻሚ መሳሪያ ታግሎ ከቀማ በኋላ ተተኩሶበት በደረሰበት ጉዳት ሆስፒታል አልጋ ላይ ሆኖ የተሰበሰበለትን የገንዘብ ስጦታ ተቀብሏል። ቦንዲ የባህር ዳርቻ ላይ በተከፈተበት ተኩስ ቢያንስ 15 ሰዎች መገደላቸው የተነገረ ሲሆን የቦንዲ ጀግና የሚል ስያሜ የተሰጠው አህመድ ከጥቃት አድራሹ መሳሪያ ባይቀማ ኖሮ የሟቾች ቁጥር ከዚህም በላይ ከፍ እንደሚል ተነግሯል። የአውስትራሊያው ጠቅላይ ሚኒስትር አንቶኒዮ አልባኔዝ አህመድን ሆስፒታል ድረስ ሄደው ጠይቀውታል። የሁለት ልጆች አባት የሆነው አህመድ የሀገራችን ምርጥ ሰው ነው ብለውታል። በጎ ፈቃደኞች በበይነ መረብ ለአህመድ ገንዘብ አሰባስበውለታል። ጥቃቱ ያለፈው እሁድ ሲፈጸም አህመድ ከመኪና ጀርባ ተደብቆ ድንገት ከጥቃት አድራሹ ጀርባም በመዝለል ታግሎ መሳሪያውን ቀምቶታል። ሁለተኛው ጥቃት አድራሽ አህመድ ላይ በተደጋጋሚ ተኩሶበታል። በዚህም ምክንያት ምናልባት አንድ እጁን ሊያጣ እንደሚችልም ተገምቷል። በገንዘብ ማሰባሰቢያው ድረገጽ ጎፈንድሚ ላይ በ10 ሺዎች የሚቆጠሩ ሰዎች የቻሉትን ገንዘብ አዋጥተዋል። ማህበራዊ ሚዲያ ተጽዕኖ ፈጣሪው ዛካሪ እንደገለጸው የጎፈንድሚ ገጹን ከከፈተው አንዱ ነው። ሴንት ጆርጅ ሆስፒታል ውስጥ እየታከመ ላለው አህመድ ትልቅ ቼክ ሲያስረክበው የሚያሳይ ቪዲዮ ወጥቶም በመላው ዓለም መነጋገሪያ ሆኗል። ዛካሪ 1.6 ሚሊዮን የአሜሪካን ዶላር እንደተሰባሰበ ለአህመድ ሲነግረው አህመድ ይህ ለኔ አይገባኝም ይገባኛል ወይ በማለት ሲጠይቅም ታይቷል። ዛካሪም እያንዳንዱን ሳንቲም ይገባሃል ይለዋል። ዛካሪም አንድ እጁን ደረቱ ላይ አድርጎ እጅግ በጣም አመሰግናለሁ ሲል መልሷል። ገንዘቡን አሰባስበው በስጦታ ላበረከቱልህ ሰዎች ምን ማለት ትፈልጋለህ በማለት የጠየቀ ሲሆን ዛካሪም ሲመልስ
ሁሉንም መጥፎ ነገር እንርሳው፣ እንዲሁም ሁላችንም የሰው ሕይወትን ለማዳን እንሞክር፣ ሕይወትን እናትርፍ። እኔ ሰዎቹን ሳድን ከልቤ ነው። ይቺ ሀገር ከዓለም ምርጧ ሀገር ናት አውስትራሊያ። ዝም ብለን ቆመን ማየት የለብንም። ሲበቃ ይበቃል። ፈጣሪ አውስትራሊያን ይጠብቅልን ሲል መልሷል። ቀኑ ውብ ቀን ነበር። ሁሉም ሰው በክብረ በዓሉ ላይ የተደሰተ ነበር። ልጆች፣ ሴቶች፣ ወንዶች፣ ታዳጊዎች ሁሉም ደስተኛ ነበረ። ደስተኛ መሆን ደግሞ ይገባቸዋል ሲል መሐመድ ተናግሯል። በጥይት ያልተጎዳ እጁን በድል አድራጊነት ከፍ አድርጎ ኦዚ 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 በማለትም ንግግሩን አጠናቋል። ኦዚ አውስትራሊያን ለመጥራት የሚውል ቃል ሲሆን የቦንዲ የባህር ዳርቻ ላይ የተፈጸመውን ጥቃት ተከትሎ የጥቃቱ አድራሽ ምናልባትም አይስ ሊሆን ይችላል የሚል ጥርጣሬም አሳድረዋል። አይስ የ15 ሰዎች ሕይወት ለቀጠፈው ጥቃት ኃላፊነቱን የዘገባ እስከተጠናከረበት ሰዓት ድረስ አልወሰደም። ሆኖም ግን ፖሊስ ጥቃቱ በተፈጸመበት አካባቢ በተገኘ ተሽከርካሪ ውስጥ በቤት ውስጥ የተሰሩ የአይስ ባንዲራዎችን ከተቀጣጣይ ፈንጂዎች ጋር አግኝቻለሁ ሲል ያመለክታል። ጥቃቱም በመፈጸም የተጠረጠሩት አባትና ልጅ ናቸው። አባትየው በጥቃቱ ወቅት በፖሊስ በጥይት ሲገደል፣ ልጁ ክፉኛ ቆስሎ በግድያ ክስ ተመስርቶበታል። በጥቃቱ 42 ሰዎች መጎዳታቸው እስካሁን የተዘገበ ሲሆን ጥቃቱ የተፈጸመው አይሁዳውያን ሃኑካህ ወይም ደግሞ ቻኑካህ በመባል በሚታወቀው በዓልን እያከበሩ በነበረበት ወቅት ነበር። ሃኑካህ የአይሁድ የብርሃን በዓል በማለት የሚጠሩት ሲሆን የ43 ዓመቱ አህመድ አልአህመድ ከጥቃት አድራሹ መሳሪያ ለመቀማት ሲታገል አይተው የተገረሙ ብዙዎች ናቸው። በማህበራዊ ሚዲያ የተዘዋወረው ቪዲዮን ያዩ የቦንዲ ጀግና በማለት ስያሜ ሰጥተውታል። የሁለት ልጆች አባት የሆነው አህመድ የሸቀጣሸቀጥ ሱቅ ያለው ሲሆን እጁና ክርኑ ላይ በጥይት በመመታቱ የሕክምና እርዳታ እያገኘ አሁንም በሆስፒታል ይገኛል። የቢሊዮነሩ ቢል ሃንክም ጨምሮ ከመላው ዓለም ከ43 ሺህ በላይ ሰዎች ገንዘብ አሰባስበውለታል። አህመድ ገንዘቡን ምን ላይ እንደሚያውለው እስካሁን ድረስ አልገለጸም። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ